ሰላም ጤና ይስጥልን ምርጥ አድማጭ ተመልካቾቻችን እንዴት ናችሁልን? ዛሬ ያለናለን ንስር ስፖርት ላይ ነው የምትገኙት። ንስር ስፖርት ዛሬ ግማሽ ፍጻሜ የባርሴሎናና የኢንተር ሚላን ጨዋታ ወደ እናንተ እናደርስላችኋለን። እንዴት ተመለከታችሁት? እናንተ ኮሜንት ሴክሽን ላይ አስቀምጡልን፣ ላይክ እያደረጋችሁ እንዲሁም ይህን ቻናል ሰብስክራይብ እያደረጋችሁ አብራችሁ ቆዩ። እንዴት ናችሁልን? እንግዲህ ይህንን ጨዋታ ስንመለከተው ኢንተር ሚላን ከባርሴሎና ባርሴሎና እጅግ አስደናቂ የሆነ እንቅስቃሴ ያደረገ ቢሆንም ኢንተር ሚላን ግን ውሳኔውን ወደ ጁሴፔ ሜአዛ እየወሰደው ሆኗል ማለት ነው። 3-3 በሆነ ውጤት የተጠናቀቀ ጨዋታ ሲሆን ከ1999 በኋላ በርካታ ግቦች ተቆጥረው ወደ አቻ የወጡበት ጨዋታ ሆኖ ተመዝግቧል። እንግዲህ ይሄ ለረጅም ዓመታት ሆኖ አያውቅም። እጅግ 6 ገራሚ ግቦችን የተመለከትነው በተለይ ዱምፍሬ ያስቆጠራት መቀስመት እጅግ አስደናቂ ነች። የመጀመሪያ ግቡን እንግዲህ በጊዜ ማስቆጠር የቻለው ማርከስ ቱራም የቀድሞ የጁቬንቱስ ሊሊያም ቱራም ልጅ የፈረንሳዩ ኢንተርናሽናል ሊሊያም ቱራም ልጅ የሆነው ማርከስ ቱራም የመጀመሪያው ግብ ማስቆጠር ሲችል ሁለተኛውን ግብ ደግሞ ማስቆጠር የቻለው 2-0 እንዲመሩ ያደረገው ዱምፍሬ ሲሆን የቀኝ ፉልባክ የሆነው ዱምፍሬ አስደናቂ ግብ አስቆጥሮ 2-0 በሆነ ውጤት ባርሴሎናን በሜዳው መምራት ጀምሮ ነበረ። በባርሴሎናዎች ግን 2 ግቦች ሲቆጠሩ መነቃቃቶች ተፈጥሮ ነበረ። በላሚን ያማል እጅግ አስደናቂ ኢንዲቪጁዋል ኳሊቲ ወይም የግል ብቃት እንግዲህ ግቧን ተከላካዮችን አተራምሶ አስደናቂ የሆነች ግብ አንግል ገጭታ እንድትቆጠር አድርጓል። በግራ እግሩ ያው የተለመደ ነው፣ ከቀኝ የተነሳ በግራ እግሩ እንደሚያስቆጥር እጅግ አስደናቂ ተጫዋቾችን ትሪክ አድርጎ አልፎ ኃይለኛ ግብ ነው ያስቆጠረው። ከዛ ውጪ ሁለተኛዋን ግብ ደግሞ ማስቆጠር የቻለው በላሚን ያማል ግብ የተነሳሳው ፌራን ቶሬዝ ነው። ኦልሞ ከረጅም ርቀት ለራፊኒያ በግራ በኩል ያሻማውን ኳስ በጭንቅላት በጣም ስፔሱን ተመልክቶ ከተከላካይ ጀርባ የተከላካዩን ፖዚሽን ተመልክቶ ራፊኒያ ለፌራን ቶሬዝ የጣለው ኳስ ነው። እጅግ ይሄ የራፊኒያን ልህቀት የሚያሳይ ጎል ነው። ለፌራን ቶሬዝ የሰጠበት መንገድ ከብዙዎች አድናቆትን ተችሮታል። ራፊኒያ እንግዲህ አስደናቂ የሆነ ፓስ አሲስት ነው ያደረገው። ከዛም በኋላ እንግዲህ እረፍት መውጣት ነው የቻሉት። ከእረፍት በኋላ ቡድኑ ከተመለሰ በኋላ በጣም በኢንተር ሚላን በኩል ገና እንደገቡ አደገኛ የማጥቃት እንቅስቃሴዎች ነበሩ። በተለይ ፕሬስ የሚደረግበት መንገድ የኢንዛጊ ቡድን እንግዲህ ግቦች እንደሚፈልግ የሚያሳይ ነበረ። እጅግ አስደናቂ እንቅስቃሴዎችን ካደረጉ በኋላ ሶስተኛዋን ግብ እንግዲህ ቀጥታ ከኢንተር ሚላን ዳግም ያገኛት እሱም ከተከላካዩ ከፉልባክ የሆነ ሆላንዳዊ ዱምፍሬ ነው። ዱምፍሬ አስደናቂ ጭንቅላት ኳስ ከቆመ ኳስ አግኝቶ ሁለቱንም ኳሶች ከቆሙ ኳሶች ማስቆጠር የቻለው ዱምፍሬ በተለይ መጀመሪያ ኳስ የመቀስመት ትንሽ በጣም ነው የምታምረው። ሁለተኛዋን ግብ ደግሞ ሲያስቆጥር ከረጅሙ ቻናውግሉ ያስሻማውን ኳስ ነበረ ቀጥታ ጭንቅላቱ አግኝቶ ማስቆጠር የቻለው። 3-2 በሆነ ውጤት በሚመሩበት ሰዓት በአንድ ደቂቃ ልዩነት ውስጥ ነው እንግዲህ በኮርነር ተስቷቸው በባርሴሎና በኩል የተሻማውን ኳስ ዳይሬክት ወደ ግብነት መቶት ራፊኒያ እጅግ አስደናቂ ምናልባትም ከበርካቶች ጎሎች ጋር የምትወዳደር አመቱ እስካሁን ድረስ ከተመለከትናቸው የቻምፒየንስ ሊግ ጎሎች ምናልባትም በጣም የተሻለችውና እጅግ ድንቅ የሆነችው ግብ ራፊኒያ ማስቆጠር ችሏል። ተጫዋች እንግዲህ ለባላንዶር እጩነትም እየታጨ መሆኑን ተመልክተናል። እጅግ አስደናቂ የሆነች ግብ ነው ማስቆጠር እየቻለው። እንግዲህ ራፊኒያ ችንግብ ለሶስተኛ ግብነት ተቆጥራለታለች። እንግዲህ በዚህ በጨዋታው አንድ አሲስት አንድ ግብን አስመዝግቧል። እጅግ አስደናቂ እንቅስቃሴ ነው ያደረገው ራፊኒያ። እንግዲህ የባርሴሎና የማጥቃት እንቅስቃሴ ይታወቃል። በግራ ክንፍ በኩል ራፊኒያ ሲኖር መሃል ላይ ኦልሞ አለ። እንዲሁም ቀኝ ክንፍ ላይ ላሚን ያማል ሲገኝ እጅግ አስቸጋሪ ተጫዋቾች ናቸው። ፊት ለፊት ላይ ፌራን ቶሬዝ የማጥቃት እንቅስቃሴውን የሚመራው ተጫዋች ነበረ። እጅግ ድንቅ የሆነ እንቅስቃሴ ተመልክተናል። እንግዲህ ፋይናሊ በርካታ ቁጥራዊ መረጃዎችን ስንመለከት እንግዲህ በባርሴሎና በኩል በነገራችን ላይ ወደ 621 እንደሚያክሉ ኳስ ተሳኩ ቅብብሎች ማድረግ ችሏል። 80-90% የተሳካ ነበረ የኳስ ቅብብሉ። ወደ ኢንተር ሚላን ስትመጡ በ3 እጥፍ የተበለጠበት ሁኔታ ተመልክተናል።
204 የሚያክሉ ኳሶችን ነው መቀባበል የቻለው ኢንተር ሚላን። ይህ ደግሞ ስትመለከቱት በባርሴሎና ፖዚሽን የተያዘ ነበር። 72% ነበር ኳሱ የተቆጣጠሩት። እንግዲህ 38% ብቻ ነው የኢንተር ሚላን ቡድን መያዝ የቻለው። ነገር ግን እንደዛም ሆኖ እንግዲህ የሚጫወተው ወደ ኢንተር ሚላን ወይም ጁሴፔ ሚያዛ ውሳኔው ዛ እንዲሰጥ አድርጎታል ማለት ነው። በአጠቃላይ በ16 የግብ ማግባት ሙከራ ያደረገው ባርሴሎና ሲሆን ከ16ቱ የግብ ማግባት ሙከራ ኦን ታርጌት 9 የተመዘገቡ ሲሆን ከ9 3ቱ ተቆጥረዋል። ወደ 7 የሚያክሉ ኳሶች ደግሞ የኢንተር ሚላኑ የአስደናቂ ግብ ጠባቂ ሆነው ያን ሶመር በሚገርም ሁኔታ 7 ኳሶችን ሴቭ ማድረግ ችሏል። ከዛ ውጭ እንግዲህ የሼዝኒ ነው። ሼዝኒ ምንም አይነት ኳሶችን ሴቭ አላደረገም። በኢንተር ሚላን በኩል 9 የግብ ማግባት ሙከራ ከ9ኙ የግብ ማግባት ሙከራ 3 ኦን ታርጌት ነው። ከ3 ኦን ታርጌቱ ደግሞ 3ቱን ወደ ግብነት መቀየር ችለዋል። ኢንተር ሚላኖች እጅግ ጠንካራ የማጥቃት እንቅስቃሴ ባይኖረውም እንኳን በሚያገኙት እንቅስቃሴ በመልሶ ማጥቃት እጅግ ቡድኑን ያስጨንቁ ነበረ። የኢንተር ሚላን ቡድን ባገኙት አጋጣሚ ነው እንግዲህ በካውንተር አታክ የሚወጡት። ያንን እድል ተጠቅመው የሚመጡበት መንገድ እጅግ አስደናቂ ነው። እንዲሁም ቡድኑ ከፊት ለፊት መስመር ላይ አለመረጋጋቱን ተከትሎ ነው እንጂ ቢረጋጉ ከዚህም በላይ ግቦች ማስቆጠር ይችላሉ። በተደጋጋሚ የኦፍሳይድ ትራክ ላይ ኦፍሳይድ ትራክ ነኮባርሲዮ ኦፍሳይድ ሲያስገባቸው ነበር። በተለይ የሚኪታሪያን ግብ የተሻረችው የሚኪታሪያን እግር ጥፍር ማለት ትችላላችሁ በቲኒሴንቲ ስለገባች ነው። የቫር ቴክኖሎጂ እጅግ አስደናቂ ነው። እንግዲህ ካልሆነማ 4-3 ያሸንፍ ነበረ ኢንተር ሚላን። ነገር ግን ባርሴሎና በጣም እጅግ አስደናቂ የማጥቃት እንቅስቃሴ ነበር። ላሚን ያማል ብዙ እንቅስቃሴዎች አድርጓል። ነገር ግን ያንን መመለስ አልቻሉም። በአስደናቂ ሁኔታ ኢንተር ሚላኖች ወደ ጁሴፔ ሚያዛ ጨዋታውን ቀይረውታል። ወይም ደግሞ ጨዋታውን ወደ ጁሴፔ ሚያዛ ወይም ሚላን ከተማ ወደ ጣሊያን እዛ እንዲወሰን አድርገውታል። እጅግ ጥሩ የሆነ ቡድኖች የተመለከትነው እስካሁን ከተመለከትናቸው ቡድኖች የሚያዝናኑ የሚያስፈሩ ተጫዋቾች አሏቸው። ሁለት ድንቅ ክለቦች ሆነው ተመልክቻቸዋለሁ። ኢንተር ሚላን ከባርሴሎና እንግዲህ ባርሴሎና ከኢንተር ሚላን አሁን ኢንተር ሚላን 1 ባርሴሎና እና በአስደናቂ ይህንን ተከትሎ እንግዲህ ቀጣይ ጨዋታው የሚታወቅ ይሆናል ማለት ነው።